ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ነገር ግን በክርስቶስ ሁሉ ጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱን መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው? እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። ወንድማችን ሐዋርያው ቅዱስ ጳውሎስ ይህን ደብዳቤ የሚጽፈው በጣም በተለያየ አጋጣሚ ስለ ጳውሎስ ባነሳን ቁጥር ይህንን ደብዳቤ ሳናነሳ ብዙ ጊዜ አናልፍም። ኮመንሊ ይህንን ደብዳቤ እኔ በበኩሌ ደጋግሜ ከማነሳቸው የአዲስ ኪዳን መጽሐፍት መካከል አንዱ የሁለተኛ ቆሮንቶስ መጽሐፍ ነው በራሱ። ምናልባት እናንተም ደግሞ በጣም በጥልቀት ስለ ወንድማችን ሐዋርያው ቅዱስ ጳውሎስ ማወቅ የምትፈልጉ ከሆነ በጣም ብዙ ጳውሎስ ስለ ራሱ የጻፈው በዚህ ደብዳቤ ላይ ነው። በጣም ብዙ ጳውሎስ እንደ ትምክት አድርጎ መከራውን ይዘረዝራል። ደግሞ እንደ ሞኝነት አድርጎ የደረሰበትን መንፈሳዊ መገለጥና ክብር ደግሞ ያስቀምጣል። ሁለት ኤክስትሪሞችን ባላንስ የሚሰራበት ነው። የደረሰበትን መገለጥ እናንተ ሞኝ ስለምትታገሱ ብሎ እዚህ ጋር ደርሻለሁ ይላል። ደግሞ ማንም ሰው ትምክቴን እንዲነካብኝ ደግሞ ፈቃደኛ አይደለሁም ብሎ ስለ ክርስቶስ ወንጌል ደግሞ የተቀበላቸውን መከራዎች በጣም በዝርዝር ያስቀምጣል። ስለዚህ ሞኝነትና ትምክትን በጣም ባላንስ አድርጎ በዚህ ደብዳቤ ላይ ይጽፋል። ሁለቱ በጣም ሊጣጣሙ ሊገናኙ የማይችሉ ነገሮች ናቸው። ጳውሎስ በጣም አስደናቂ ሰው ነው። በእውነት እግዚአብሔር ብርሃን ሰጥቶታል፣ ቀጥሎ ዕውቀት ሰጥቶታል፣ ጥበበኛም ነው እና በጣም አስገራሚ በሆነ መንገድ ይህንን በዚህ ደብዳቤ ላይ ያስቀምጣል። የጳውሎስ ግለ ታሪክ ነው ይሄ ደብዳቤ። የጳውሎስ ግለ ታሪክ ነው። ምን ማለት ነው? የጳውሎስ ባዮግራፊ ማለት ነው። ሁለተኛ ቆሮንቶስ የጳውሎስ ባዮግራፊ ነው። የምንዘረዘራቸው ብዙ ነገሮች አሉት። በዚህ ደብዳቤ ላይ ነው ይህንን ደብዳቤ የሚጽፈው። አንደኛ ደብዳቤ ለጻፈላት ወይንም አንደኛውን መልእክት ለጻፈላት ለቆሮንቶስ ቤተክርስቲያን ነው። አንደኛውን 55 ዓመተ ምህረት ላይ፣ ይሄኛውን ደግሞ 56 ላይ ይጽፈዋል። ክንክራኦስ ይመስለኛል ክንክራኦስ የሚባል ቦታ ላይ ሆኖ ነው የሚጽፈው እና ጳውሎስ እዛ ክንክራኦስ የሚባለው ቦታ ላይ እንደምታስታውሱት ወንጌል ለመስበክ ገብቶ መከራ የተቀበለበት ቦታ ነው አይደል? ወንጌል ለመስበክ ገባ። ትንሽ ወደዚህ ወደዛ ሲያደናግሩት ጸጉሩን ተላጨ። ለምን እንደምትላጨው ሲሉ ስለት አለብኝ አለ እና ተስዬ ነበር አለ። ስለቴ ደርሶልኝ ነው ብሎ ጸጉሩን ተላጨ ይላል። ከዛ ወደ ውስጥ ገባ ሲያደርጉት ስብከቱን ቀጠለ ይላል። ከዛ ደግሞ ያው መከራ መጣበት። ይህንን ደብዳቤ የሚጽፈው ከዛ ነው 55 ላይ እና 56 ላይ አንደኛና ሁለተኛ ደብዳቤውን ይጽፋል። አንደኛ መልእክቱ ላይ መስተካከል ያለባቸውን አንዳንድ ነገሮች በቆሮንቶስ ቤተክርስቲያን ላይ ጳውሎስ ያነሳል። በተለይ አካሄዳቸውን፣ የህይወት አቋማቸውና ባህሪያቸውን እንዲያስተካክሉ። ሁለተኛ ደብዳቤው ላይ ደግሞ በመጀመሪያ ደብዳቤው ትንሽ ባደረኩት ነገር አዝናችሁብኛል ይላል ጳውሎስ። አዝናችኋል። ትንሽ ጠንከር ብሎ ነበር አይደል? አንደኛ መልእክቱ ላይ ትንሽ ጠንከር ብሎ ነበር። አንዳንዶቹ ለሰይጣን ሁሉ አሳልፌ እሰጣለሁ እስኪል ድረስ በጣም ጠንካራ ሆኗል። አግሬሲቭ ነበር። በጣም ደክሞባቸዋል። በጣም ዋጋ ከፍሎባቸዋል። 1 ዓመት ከ6 ወር 18 ወር ነው ተቀምጦ ዋጋ የከፈለው። ግን ጳውሎስ እግሩ ከወጣ በኋላ ደግሞ በእርግጥ እንደሚመለስ አይነት ሆኖ አይደለም ጳውሎስ የሚወጣው አይደል? ፎር ጉድ ሊሆን ይችላል፣ ላልመለስ ይችላል ብሎ ነው የሚሄደው እና በኋላ ላይ በመካከላቸው የተፈጠረው ነገር በጣም ዲስአፖይንት አደረገው ጳውሎስን። እናንተ መካከል ተቀምጬ ያን ሁሉ ጊዜ አስተምሬ ያን ሁሉ ዘመን ለፍቻለሁ፣ ዋጋ ከፍያለሁ፣ ኢየሱስ ክርስቶስን ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ሁሉ ቆርጬ በዚህ አይነት ዲተርሚኔሽን ነው በእናንተ መካከል ያገለገልኩት። ታዲያ እንዴት ነው ይሄንን በእናንተ መካከል እማየው ብሎ በጣም ጠንካራ ቃላትን ሁሉ ይጠቀማል። ሐዋርያዊ መብቱን ሁሉ ይጠቀማል ጳውሎስ እና አንዳንዶቹ ተጎዱ ባይዘው እና ተጎዱ፣ በጣም አዘኑ። ጳውሎስ እንደዚህ አለ፣ እኔ ባታዝኑ ነው የምፈልገው። የእናንተ ደስታ የሚያስደስተው የመጀመሪያው ሰው እኔ ነኝ ይላል። የእናንተ ደስታ ብቻ ነው የሚያስደስተኝ፣ በእውነት እንድታዝኑ አልፈልግም ማለት። ነገር ግን አሁን ያዘናችሁት በጽድቅና በእግዚአብሔር ቃል በኩል በመሆኑ ማዘናችሁን ባልፈልገው፣ ማዘናችሁ ግን ደስ ብሎኛል። ይሄ ሐዘን ወደ ንስሐ፣ ንስሐችሁም ደግሞ የጽድቅ ፍሬ ወደ ማፍራት ያመጣችኋል ይላል ጳውሎስ። አዝናችኋል፣ ሐዘኑ ንስሐ፣ ንስሐ ፍሬ ያፈራል። እና አሁን የማየው ነገር ሐዘኑ ወደ ንስሐ አምጥቷችኋል፣ ቀጥሎ ፍሬ እያፈራችሁ ነው ብሎ አንዳንድ እዛ ምዕራፍ 5 ምናምን ላይ አንደኛ ቆሮንቶስ ምዕራፍ 5 ላይ
ትንሽ የተናገራቸውን ሰዎች ተመልሰዋል ንስሐ ገብተዋልና ወደ አካሉ መለሳችሁ ቀላቅሏቸው ይላል። ክብር ለእግዚአብሔር። መልሷቸው በቃ አግዶ ነበር ጳውሎስ አንዱን ሰውዬ በተለይ አግዶ ነበር ያባቱ ሚስት ያገባ ነበር ብሎ ቀጥሎ ደግሞ ተመክቶ መጣ ይላል እኮ አይደል? በቃ ቀና ብሎ መጣ ጽድቅ እንደሰራ ሰው ቀና ብሎ ተመካ ሁሉ ይላል። እናንተ ሁሉ ተመካችሁበት ይልና ስጋውን ለሰይጣን ሰጥቻለሁ ነፍሱ በጌታ ቀን ትዳን ብሎ ሰውየውን ገነጣጥሎት ሁለት ቦታ አስቀመጠውና በኋላ ላይ ሰውየው ንስሐ ገብቶ ህይወቱን ሲያስተካክል በሉ መልሱት አለ። መልሱት በቃ ይመለስ። እዚህ ላይ በቃ እንደው ንስሐ እንደገባና እንደተስተካከለ አይቻለሁ ይመለስ ይላልና አንዳንድ ማስተካከያዎችን ከዛ እመጣለሁ ብሏቸው ነበር ቆሮንቶሶችን። ከዛ ቆሮንቶሶች ከአንዴም ሁለቴ ባይዘው እመጣለሁ ብሏቸው ቀረ። እመጣለሁ ብሏቸው ሲቀር አንተ እመጣለሁ እያልክ የምትቀራው ቃል እንትን ነህ ማለት ነው፣ ቃልን አትጠብቅም ማለት እና ለሱ ደግሞ መልስ ይሰጣል። እኔ ምን ላርግ? የአገልግሎት በር የሚከፍትልኝ እሱ ነው፣ እሱ የኔ መሪ ነው፣ እሱ ነው የምከተለው እና በጢሮአዳና በአንዳንድ ቦታዎች ላይ የአገልግሎት በር ተከፍቶልኝ ነበር። ስራ የበዛበትን በር ጌታ ሰጠኝ። ጌታ ደግሞ በር ሲከፍት አገልግሎቱን ፈልጎት እንደሆነ ስላወቅኩኝ እዚያ ያገለገልኩ ቆየው እንጂ ቃላባይ ሆኜ አይደለም። አሁንም መምጣት አይቀርም፣ ላያችሁ ናፍቃለሁ፣ ካልመጣው ደግሞ ተጽናኑ። ጌታ የተባረከ ይሁን። ይሄውን ጥሩ ነው። አሁን እመጣለሁ ብሎ አሁን ለባይመጣ አሁን እኔ አሁን ሄጄ ብቆይ ምን ልትሆኑ ነው? እመጣለሁ ብለህ እንዴት? የሥራ በር ተከፍቶልኛል። እዚህም እዛም ወንጌል ከሆነ የምንሰራው ጳውሎስን ምንድነው የሚሉት? አንዴም ሁለቴም እመጣለሁ ናፈቅን እና ቀረ ቃልን አትጠብቅም ሲሉት መሪ እሱ ነው። በር ይከፍታል። በር ከፈተ ማለት ሥራ አለ ማለት ነው። ታዲያ ሥራውን እየሰራው እያለ የእናንተን ቀጠሮ ትቼው አይደለም፣ የሱ በልጦ ነው። እናንተን መጥቼ በጎበኝ ደስተኛ ነኝ። አዎ የሱ ግን ይበልጣል። ስለዚህ በወንጌል አገልግሎቱ ላይ ቆይቼ ነው ያልመጣሁት ይልና እዚች ምናልባት ምዕራፍ 2 ላይ እናንተ ወደ ላይ ከፍ ብላችሁ የምታነቡ ከሆነ አይደል የሥራ በር ተከፍቶልኝ ነበር ይልና ወንጌል የምሰብክበትን በር እግዚአብሔር ከፈተ። ቲቶን ባለማግኘቴ በቃ እንደው ደስ አላለኝም። በር አላላው በቃ እየሰበኩ ነው እያገለገልኩ ወንድሜን ቲቶን ፈለግኩት አለ። ስፈልገው ቲቶ የለም አለ። ቲቶ የት ሄዶ ነው ስል አላወቅንም አሉኛል። እሱን አለማግኘቴ ኮንፈርት ከለከለኝ። ቲቶን ባገኘው ኖሮ የበለጠ ደስታዬ ሙሉ ይሆን ነበር። ነገር ግን ቲቶን ደግሞ ባላገኘውም ቲቶ የለም ተብሎ ወንጌል መስበኬን አላቆምም። ወንጌል መስበኬን ግን እቀጥላለሁ። ባገኘው በጣም ደስተኛ ነበርኩ። አብሮኝ ቢኖርና ቢያግዘኝ እኔ የወንጌሉን እውነት ስሰብክ እሱም አጠገቤ ቆሞ አብሮኝ ቢሰብክ እደሰት ነበር። ግን ቲቶን አላገኘሁትም። እኔ እዚህ ውስጥ ምን ያለው መሰላችሁ? ቲቶን አጥቼው አዘንኩ ሲል ጳውሎስ መፈላለጋቸው አይታያችሁ? መዋደዳቸው አይታያችሁ? ጳውሎስ መስበክ አቅቶት ነው እንዴ? ቲቶ እኮ ወደ ጌታ የመጣው በጳውሎስ እጅ ነው። ያደገው እኮ ጳውሎስ እጅ ላይ ነው። ጳውሎስ እኮ በጣም እንደውም እነ ቲቶ ናቸው አይደል ያለ ጳውሎስ አንችልም የሚሉት። ጳውሎስ እንደዚህ ያለ ቲቶን ባለማግኘቴ ጎናቸው ጳውሎስ በጣም ታስፈልገኛለህ በሉት። ድገሙና ንገሩት። ክብር ለእግዚአብሔር ይሁን። እና መንፈሴ አላረፈልኝም ነበር። ባገኘው ጥሩ ነበር፣ ግን ቢሆንም እሰብካለሁ። ትንሽ ሰበኩኝ። በኋላ ላይ ተሰናብቼ ደግሞ እንደገና ወደ መቄዶንያ ሄድኳልና ቁጥር 14 ላይ ዛሬ የምንካፈላት ቁጥር 14 ላይ ነገር ግን አይደለም የሚለው ምንድነው የሚለው? ነገር ግን ሁል ጊዜ በድል አድራጊነቱ እያዞረ ለሚመራን ክብር ለእግዚአብሔር ይሁን። ጳውሎስ ይሄንን የሚያመጣው በሮማውያን የጦር ድል ውስጥ ያለውን ነው የሚያመጣው። በጣም እንትን ነው ባይዘው ፒክቶሪያል ነው የጳውሎስ። አሁን እኔ በእውነት መስበክ አልችልም፣ ይሄንን በዚህ መጠን መስበክ አልችልም። ግን እናንተ ዝም ብላችሁ እንድትሉት ግን እፈልጋለሁ። እና ነገር ግን በክርስቶስ ሁል ጊዜ በድል አድራጊነቱ ለሚመራን የሚለው ጳውሎስ ኢየሱስ የጦር ጀነራሉ ነው፣ እኔ ደግሞ ቺፍ ኦፍ ስታፍ ነኝ ነው። አሁን ኢየሱስ የጦር ጀነራሉ ነው። ድል አድርጎ የመጣው ዋናው ጀነራሉ ኢየሱስ ነው። ትሪያምፋንቱ ማለት ነው። ድል አድራጊው አሸናፊው ኢየሱስ ነው። ድሉ ሲያደርግ ግን እሱን አጅበው የሚመጡ ደግሞ የጦር መሪዎች አሉ። የሱ
አብሮት የሚመጡ ከነዛ ቺፍ ኦፍ ስታፎች መካከል መሃል አለው አለ ጳውሎስ። እና ድል አድርጎ ኢየሱስ ይገባል። ክብር ለስሙ ይሁን። እና ስዕሉ ምን አይነት መሰላችሁ? ስዕሉ ከጥቅሱ በፊት እንትኑ ጳውሎስ ያመጣውን በጣም የሚገርም ሰው እኮ ነው ጳውሎስ ያመጣውን ላስረዳችሁ። ሮማውያን ሄደው ይዋጋሉ። በጦርነት መካከል በጣም ብዙ ጊዜ ድል ያደርጋሉ። ባይዘው በጣም ጎበዝ ተዋጊዎች ናቸው። ድል ያደርጋሉ። ለምሳሌ ጁልየስ ቄሳር በጣም የሚታወቀው ቄሳር እሱ ነው። በጦርነት ጁልየስ ቄሳር ይሄድና ተዋግቶ ድል አድርጎ ይመጣል። ድል አድርጎ ሲመጣ ዝም ብሎ አይመጣም። ድል እንዳደረገ ይሰማል። ከተማ ህዝቡ ያለበት ለምሳሌ ሮም ከተማ ሲሰማ የሮም ህዝብ ቀድሞ ተሰብስቦ አንፊ ቲያትር አላቸው እንደ ስቴዲየም በጣም ትልቅ ነው። እዛ ውስጥ ተክ ብሎ ህዝቡ ቁጭ ብሎ ይጠብቃል። እንደዛ ህዝብ ሲሰበሰብም ቶሎ አይመጣም። ድል ያደረገው የጦር መሪ ትራምፔተርስ አሉ። ይሄ ትራምፔት የሚነፉ መለከት የሚነፉ የሚደልቁ አሉ። እነሱ ደግሞ ይመጣሉ። ከዛ ተሰብስበው እነሱም ደግሞ ይጠብቃሉ ትራምፔታቸውን አዘጋጅተው ሲመጣ። ከዛ ደግሞ የሱ አጃቢዎች ደግሞ ይገባሉ። ልክ እነሱ ሲገቡ እሱ ሰረገላው ላይ ቆሞ ሰረገላው በፈረስ እየሄደ እሱ ይቆማል። አጠገቡ ድል ያደረገው የጠላቱ የጦር መሪ አጠገቡ ይቆማል። ይዞት ነው የሚመጣው እና ድል አድርጎ ይዞት ሲገባ የህዝቡ ጩኸት ምድሪቱን ያነቃንቃታል። የጀነራሉን ድል ለማድመቅ ህዝቡ ሲጮህ ትራምፔት የያዙት ሁሉ ይነፋል። ትራምፔታቸውን በከበሮ ይደለቃል ሲባል እሱ የሚያደርገው ምን መሰላችሁ? ከነ ሙሉ ትጥቁ ነው ይዞት የሚመጣው ሰውየውን። ከዛ ህዝብ እያየ እያዞረው ማዕረጉን ይቆርጠዋል። እያዞረው ማዕረጉ ከላዩ ላይ ይወድቃል። ሰውየው እያዞረው ልብሱን እየቆረጠ ይጥላል ከላዩ ላይ ኔክድ ያደርገዋል። ከዛ ይገለዋል። በድል አድራጊነቱ እያዞረ ለሚመራን አለ ጳውሎስ። ኢየሱስ ድል አድርጎ ይዞት መጣ አለ። አሸንፎ ይዞት መጣ። ኢየሱስ ይዞት የመጣው የሆነ አንፊ ቲያትር አይደለም። በሰማይና በምድር መካከል ነው ኢየሱስ ድል ያደረገው። ይዞት መጣ። ድሉን ይዞ ሲገባ ኢየሱስ ይዞ ሲገባ እኛ የአዲስ ኪዳን አማኞች በሙሉ ተሰብስበን አብረኑ መጣን። ድሉ የነሱም ነው ብሎ ማለት ነው። አንፊ ቲያትሩ ላይ ያሉት ያ ሁሉ ህዝብ ይጮሃል። እኛ እሱ ተዋግቶ ባሸነፈው እጃችን ነው ለበልባለን። አምነ አንድም የተዋጋ የለም። እዚህ ቤት ገብተን ነው ውጌ ጀመርከው አይደል? እዛ በጌታ ሳትሆን ውደቅ ብለው ይጣለ የለም። እዚህ ገብተን ነው ውደቅ የለመድ ነው። ኦሬዲ ስለወደቀ ሆነ ውደቅ የሰራው ኢየሱስ ጥሎት ነው። ባይዘዌ ከላይ ሆነህ ነው። እስቲ አሜን በሏ። እና አብረን እጃችንን እያወዛወዝን እንገባለን። ጌታ ኢየሱስ ክርስቶስ ቆላስያስ ምዕራፍ 2 ቁጥር 14 እንደሱ አይደል የሚለው? በመስቀሉ የአለቆችና የባለስልጣናትን ማዕረግ ቆርጦ በአደባባይ እያዞረ አሳያቸው ይላል። ሰይጣን መሸነፉ አደባባይ ላይ ታውጇል። ኢየሱስ ጓዳ አይደለም ያሸነፈው፣ አደባባይ ነው ድል ያደረገው። ማዕረጉን የቆረጠው አደባባይ ላይ ነው። እኛ ብቻ አይደለንም ያየነው፣ ዓለም ሁሉ አይቷል። ሰማይ አብ፣ ቅዱሳን መላእክት አይተዋል። ምድር የሰው ዘር በሙሉ አይቷል። ከምድር በታች የተጣለ በሙሉ አይቷል። በሰማይ በምድር ከምድር በታች ኢየሱስ ድል ማድረጉ ታውጆ አልቋል። ጮክ በሉና ኢየሱስ አሸንፏል በሉ። ኢየሱስ አሸንፏል። ጳውሎስ እንደዚህ አለ። ኢየሱስ ድል አድርጓል ሲላቸው የቆሮንቶስ ቅዱሳን አዎ ይሉታል። ጳውሎስ እንደዚህ አለ ጨምሮ፣ በድል አድራጊነቱ ድል ያደረገው እሱ ነው። ያሸነፈው እሱ ነው። የተዋጋው እሱ ነው። መስቀል ላይ ሰርቶ የጨረሰው እሱ ነው። ብቻውን ነው። የሚያዞረው የሚመራው እኛን ነው። በድል አድራጊነቱ ውስጥ የድሉ ተካፋዮች ሆነን፣ የስልጣኑ ተካፋዮች ሆነን ከእርሱ ስር ሆነን አብረን እንዞራለን። የትም ስንገባ ድል የምናደርገው ከክርስቶስ የተነሳ ነው። ከኔ ጋር ከተያያዘ ማሸነፍ አልችልም። ከኢየሱስ ጋር ከተያያዘ የማይሸነፍ ነገር የለም።
አንድም ነገር ላረግ አልችልም። ተወው ጠላትን፣ ተወው የጨለማውን ዓለም፣ ተወው ካንተ ውጭ ራስን ማሸነፍ አትችልም። ከኢየሱስ ጋር ከሆንክ የትኛውም ኃይል ይሰበራል፣ የትኛውም ጉልበት ይንበረከካል፣ የትኛውም ባለ ማዕረግ ኢየሱስ ስትልበት ማዕረጉን ጥሎ ዝቅ ይላል። ኢየሱስ ብቻ ድል አድርጓል። ጳውሎስ እንደዚህ አለ፣ በድል አድራጊነቱ ብቻውን ነው አይደል? ድል አድራጊ ነው፣ ብቻውን ነው የሚመራን። እኛን በኋላ ነው እሱን ያስከተተን። በምድር ላይ ሰይጣን ሊቋቋመው የማይችለው ህዝብ ይሄ ህዝብ ብቻ ነው። ሰይጣን እኔን ኮሚኒኬት የሚያደርገኝ በልጁ በኢየሱስ ክርስቶስ በዘላለም አምላክ በእርሱ በኩል ብቻ ነው። ሰይጣን በፍጹም በምንም በኩል ኮሚኒኬት ካደረገ ያሸንፋል። በኢየሱስ ክርስቶስ በእግዚአብሔር ልጅ በኩል ከሆነ ጎናቸው አልሶ በክርስቶስ ኢየሱስ ጉልበት በሙሉ ተንበርክኳል በሉት። በጣም ነው ደስ የሚለኝ። ዝም ሳስበው ውስጤ ይስፋፋል፣ እርግጠኛ ይሆናል። ቻሌንጆቻችሁን በሙሉ የሚያንሱባችሁ በክርስቶስ ኢየሱስ የተሰራውን ድል በእምነት ስትቆጥሩ ብቻ ነው። ጳውሎስ በጣም ዋይዝ ክርስቲያን ነው ያለው። ከንክራውስ ነው፣ ጸጉሩን ተላጭቷል፣ ቁጭ ብሏል። ባይዘው ወንጌል ከሆነውን ሰብኬ ዋጋ ልከፍል እችላለሁ ይላል። መከራ ሊያበሉኝ ይችላሉ ይላል። የሚጽፈውን ግን እዩት፣ በድል አድራጊነቱ ያዞረኛል ይላል። እዚህ ክንክራውሳው የተወሰነ ሰው ይዤ ነው ወደ ጌታ የሚሄደው ይላል። ክንክራውስ እንደዚህ ሰው ተሰብስቦ ሲያ ቤተ መቅደሱ አካባቢ ጳውሎስ እንደዚህ ይላል፣ ከነዚህ የተወሰኑትን ይዣቸው እሄዳለሁ። ድል ያረጋል ጌታ ይላል። በክርስቶስ ኢየሱስ እናሸንፈዋለን ይላል። ክብር ለኢየሱስ ይሁን። ይሄ ጊዜ ወንጌል ነው። እንዳትቀመጡ፣ በእናንተ ፕሮፋይል እንዳሰብኩ ኢየሱስ ክርስቶስን ይዛችሁት ቁሙ። በፍጹም እኔ ማለት ብላችሁ እንዳትጀምሩ። ከክርስቶስ ኢየሱስ ተነሱ። ያኔ የትኛውም የዚህ ዓለም ሲስተም ነክድ ኢየሱስ እንዳደረገው ይገለጣል። ኢየሱስ ማዕረጉን እንደቆረጠው ይገለጣል። በወንጌል ብቻ ነው ልታዋርደው የምትችለው። ይህንን ዓለም አትችለውም በሌላ መንገድ። በፍጹም ተለካክታችሁ ተወዳድራችሁ ተፎካክራችሁ ዓለምን ልታሸንፏት አትችሉም። ኢየሱስ ስትሉ ግን ዓለም መሸነፏ፣ ሰይጣን ድል መደረጉ ወደ ብርሃን ይወጣል። ስሙ ለዘላለም የተመሰገነ ነው። ጌታ የተባረከ ይሁን። ከዛ ምንድነው የሚለው? ይቀጥላል። በድል አድራጊነቱ እያዞረ ለሚመራን። ስለዚህ ጳውሎስ ከአንዴም ሁለቴ ጠርታችሁኝ ከአንዴም ሁለቴ ጠብቃችሁኝ ያልመጣሁበት ምክንያታው መሪ ጀነራል አለኝ ነው። ባይዘዌ ከሱ ሐሳብ ጋር የተያዘም ነው የሚያነሳው። የሚመራኝ ያለ ነው እና እሱን ጠብቄ ነው የምራመደው። እሱ ነው መሪ። እሱ ከፊት ሲሄድ እኔ ተከታዩ ነኝ። እሱ ካልተንቀሳቀሰ ልንቀሳቀስ አልችልም ነው። መንፈሳዊ ምሪቴ ከአለቃዬ ከመሪዬ ከጀነራሌ ጋር ነው። ኢየሱስ የዚህ እምነት ጀነራል ነው። የዚህ እምነት የመጨረሻው ባለስልጣን ኢየሱስ ነው። እሱ ነው ቤተ ክርስቲያን ተከትለው የምትሄደው። ኢየሱስን ተከትለን ስንሄድ ነው ድል የምናደርገው። አንድ ቃል አለ ሚክያስ ላይ ትንቢተ ሚክያስ ምዕራፍ 2 ላይ ሰባሪው ከፊታቸው ቀድሞ ወጥቷል የሚል ቃል አንብባችሁ ተቃላችሁ። ሰባሪው ከፊታቸው ቀድሞ ወጥቷል ይልና እነርሱም ከእርሱ ጋር አብረው ተከትለውታል ይላል። እርሱ ሰብሮ በወጣበት በኩል ከእርሱ ጋር አብረው ይወጣሉ ይላል። ንጉሳቸው በራሳቸው ላይ ነው ይላል። ክብር ለኢየሱስ ይሁን። ከሌላ ነገር ጋር አይከታተሉም፣ ንጉሳቸው ነው የሚከተሉት። እርሱ በሚወጣበት በኩል ሰብሮት ስለሚወጣ እርሱ በወጣበት ነው የሚወጡት። እርሱ ባልወጣበት በኩል ቢወጡ ተጋጭተው ነው የሚመለሱት። ከፊታቸው ያለው ንጉሳቸው ነው፣ ራሳቸው ላይ ያለው ንጉሳቸው ነው። ጌታን ጠብቁት፣ እንዳትቀድሙት፣ ተከተሉት፣ አብራችሁት ሂዱ። የህይወት ዘመን መልእክታችሁ ወንጌል ብቻ ይሁን። በቃ ኢየሱስ ስትሉ ይቀድማል ከፊት። ወንጌል ስትሉ በራሳችሁ ላይ ሆኖ ይታያል። ከሱ ውጪ ያረጋችሁት ቀን እናንተና ሌላው ነገር አትችሉትም። በድል አድራጊነቱ እያዞረ ለሚመራን አለና ቀጥሎ ምንድነው የሚለው? የእውቀቱን መዓዛ በእኛ አማካይነት በየስፍራው ለሚገልጥ አምላክ። ምን ማለት መሰላችሁ? ጳውሎስ ይሄም ስዕሉ እዛው ድሉ የተከናወነበት አካባቢ ላይ ነው ያለው።
ሲገቡ ምን ይደረጋል መሰላችሁ? ልክ አሁን እኛ ልክ እንደ ዕጣን አድርገን እንደምናቀርበው ለአምላክ የሚቀርብ መስዋዕት አለ። በእነሱ ዘመን ለአምላካቸው መስዋዕት ይቀርባል እና ጠረን አለው። እንደ ዕጣን ነገር ላይ ይጨመርበታል። ሽታው ይወጣል። አንድ ነው ባይዘው ሽታው። ሁለት ሽታ ለጠላትና ለእንትን የሚባል አይደለም። ሽታው አንድ ነው። ሽታው ሲወጣ በኃይል መዓዛው ሲወጣ አሸንፈው የመጡት ሲያሸቱት የሕይወት ሽታ ነው። ያንኑ ሽታ ተሸንፎ የተያዘው ሲያሸተው የሞት ነው ራሱ። ልክ ጠረኑ ሽታው መዓዛው መምጣት ሲጀምር እኛ የድል ነው እንላለን። ለሚድኑት የሕይወት ለሚጠፉት የሞት ሽታው አንድ ነው። የእግዚአብሔር የምኑ ዕውቀት ነው የሚለው ምን እንደሚለው የዕውቀቱ መዓዛ። የእግዚአብሔር ዕውቀት የተባለው ወንጌል ነው። በእናንተ የሚወጣው መዓዛ የወንጌል እውነት ነው። ሌላ ዕውቀት አይደለም። በዓለም ላይ የቤተ ክርስቲያን ጠረን ሊሆን የሚችል ሌላ ዕውቀት የለም፣ ሌላ ትምህርት የለም፣ ሌላ መረዳት የለም። መልእክታችን ኢየሱስ ብቻ ነው። መልእክታችን ሁሌ የምንለው የተሰቀለው ክርስቶስ ብቻ ነው። እሱ መዓዛችን ነው። ያንን ስትሰብኩ በቤተ ክርስቲያን መካከል ሐሴት ያደርጋሉ ቅዱሳን። ድል በዚህ ውስጥ ያገኘ ሰው በሙሉ አሜን ይላል። ያው መልእክት እዚህ ቤት አሜን የተባለ መልእክት ሌላ ቦታ ደግሞ አሜን አይባልም። ጳውሎስ እሱ ነው የሚለው የዕውቀቱን መዓዛ በእኛ ለሚገልጥ ምንድነው ዕውቀቱ? የክርስቶስ ወንጌል፣ የልጁ የኢየሱስ ክርስቶስ የዘላለም ሕይወት የተገለጠበት የወንጌል እውነት። ይሄንን የሚያክል ጠረን ተሸክማችሁ ተሸፋፍናችሁ እንዳትሄዱ፣ ደብቃችሁት እንዳትሄዱ ወዳጆቼ። እሱን የገለጥክ ቀን ነው ልዩነት የምትፈጥረው። ሽታው አምፊቲያትሩን ስቴዲየሙን ሲያውደው ያቀዋል። ይሄኛው የሞት ነው ይላል፣ ይሄኛው ደግሞ የሕይወት ነው ይላል። ክብር ለእግዚአብሔር ይሁን። ውስጣችሁ የተቀመጠ የእግዚአብሔር እውነት አለ። የተሸከማችሁት ወንጌል አለ። እግዚአብሔር በእናንተ ውስጥ ያበራው ዘላለማዊ ብርሃን አለ። ወዳጆች ሆይ ምንም አያጓጓንም። የመጨረሻ መልእክታችን ይሄና ይሄ ብቻ ነው። ምንም ነገር አያጓጓንም። እምንዘምረው ይሄንን ነው። የዘመርነው ቅድም እኮ ነው ኃይለኛ ያለው ይሄ እኮ ነው። እንዳንተ የለም ያልነው የጦር ጀነራሎችን እኮ ነው ሰብስበው ማድረግ የቆረጠው። ለብቻው ነው ኢየሱስ። እስቲ አሜን በሉ። ሰማይ ያመሰግነዋል። ጉልበት ተስማምቶ አይደለም፣ በግድ እኮ ነው የሚንበረከከው። ተስማምተው እኮ አይደለም፣ ብትንበረከኩልኝ አይደለም እኮ አሸንፏቸው። ጉልበት ሁሉ ለእርሱ ይንበረከክ ዘንድ። ለምን ነው የሚንበረከከው? ተገዶ ተሸንፎ። ቆሞ የሚቀር የለም። እምቢ ቢል ሰብሮ ያንበረከከዋል። ሰብሮ ጉልበቱን አድቅቆ ያንበረከከዋል። አይቻልም አለማንበርከክ። የብቻው ነው ድሉ። አሸንፎ ነው የመጣው። ጌታ ኢየሱስ ክርስቶስ ድል አድርጎ ሲመጣ ሰማይ በመዝሙር ሲሞላ ምድር ስታስተጋባ የኔ ብቻ አይደለም የናንተም ነው አለን። ኑ ይሄንን መዓዛ በእናንተ በኩል አድርጌ አወጣዋለሁ። ድል ማድረጌን በእናንተ በኩል አድርጌ ለዓለም ሁሉ አውጀዋለሁ። የሚቃወማለ? አዎ እስከሆነ ጊዜ ነው፣ ይንበረከካል። እምቢ የሚላለ? አዎ ሲሸተው ያቀዋል። የዕውቀቱ መዓዛ ሲወጣ ያቀዋል። ኖ ይላል። በግድ ሰሬንድ የትኛውም ሲስተም። እኔ ስለ ግለሰብ አይደለም እያወራሁ ያለሁት፣ ስለ ሲስተም ነው የማወራው። የዚህ ዓለም ሲስተም፣ የዚህ ዓለም ስርዓት ወዶ አይደለም፣ በኃይል ስሙ ለዘላለም የተመሰገነ ይሁን። ድል እያደረግን እንኖራለን፣ እያሸነፍን ነው የምንኖረው። ግን ደግሞ ይሄ ድል ፉልፊል ሆኖ የሚገለጠው ጌታችን ኢየሱስ ክርስቶስ በክብር የመጣ ቀን ነው። የዛን ቀን ኢየሱስ ሲመጣ ማን እንደሆናችሁ ቺፍ ኦፍ ስታፍስ፣ የጦር ሰራዊቱ አካላት አብረን እንመጣለን። ከኋላው ወደ ምድር ሲመጣ አውሬውን ከነሰራዊቱ አስሮ ሲወረውር አብረን ከኋላው እንከተለዋለን።
በድል አድራጊነቱ እስከ መጨረሻ እያዞረ በሁሉ ስፍራ ይመራናል። ስሙ ለዘላለም የተመሰገነ ይሁን። በውስጣችሁ የተቀመጠ መዓዛ አለ፣ ጠረን አለ እናንተ ውስጥ። ይሄ መዓዛ መውጣት አለበት። የእውቀት ነው መዓዛው። ሽታው የሚወጣው በክርስቶስ ኢየሱስ ወንጌል ውስጥ ነው። ዝም አትበሉ። ወንጌል ዘምሩ፣ ወንጌል ጸልዩ፣ ወንጌል ስበኩ፣ ወንጌልን ኑሩ። ይውጣ። በትህትናችሁ ይወጣል ይሄ መዓዛ። በመታዘዛችሁ ይወጣል ይሄ መዓዛ። በቅድስናችሁ ይወጣል ይሄ መዓዛ። በጽድቅ አቋማችሁ ይወጣል ይሄ መዓዛ። በምትቆሙበት ቦታ ላይ ሁሉ በምትኖሩት የህይወት አቋም መዓዛው ይወጣል። ይሸታል፣ ያሸቱታል። ሲያዩ ኢየሱስን ትሸታለህ ይልሃል። አይቼዋለሁ አንተ ላይ ይልሃል። እግዚአብሔር ቦታ አይመርጥም። በስፍራ ሁሉ የሚል ቃል አንብባችኋል። በስፍራ ሁሉ ነው የሚለው። ቦታ አይመርጥም። ቸርች አይደለም የሚሸተው። የትም እኛ እንግባ ብቻ። እስቲ አሜን በሉ። የምትሰሩበት ቦታ ላይ፣ የምትማሩበት ቦታ ላይ፣ የምትኖሩበት አካባቢ ላይ ይሄ መዓዛ ይውጣ በእናንተ። ይሽተት አካባቢው። በእውነት ነው የምላችሁ፣ ከዚህ በላይ ክብር የለንም። ከዚህ የሚበልጥ ደግሞ መልካም መዓዛ ክርስቲያን የለውም። በጣም ቆንጆ ሽቶ ተቀቡ፣ ችግር የለው። እኔ እያወራሁ ያለሁትን የህይወት ጠረን ነው። እኔ እያወራሁ ያለሁትን ስለዚህ ጨርቅና እዚህ ላይ ስለሚደረጉ ጠረኖች አይደለም፣ ስለ ህይወት ነው የማወራው። ከእናንተ ይውጣ ሽታው። ይሸታል። ገብተ ቁጭ ስትል ሽቶ የተቀባ ሰው ይሸት የለ እንዴ? የሆነ ቦታ እኮ ገብቶ ሲወጣ አንዳንድ ሰው ለመምጣቱ እኮ ምልክት አለው፣ ጠረኑ ይቀራል እዛው። ህይወት እንዴት የበለጠ አይሸትም ታዲያ? ወንጌል እንዴት የበለጠ አይሸትም ታዲያ? ገብተ ስትወጣ ድብልቅልቅ አረጋው መውጣት አለበት። ቀየረው ጠረኑን መባል አለበት። የነሱን ሽታ መዋጥ አለበት። ያንተ የህይወት ሽታ። ክብር ለኢየሱስ ይሁን። በሚድኑትና በሚጠፉት መካከል መሽተት አለባችሁ። አንዳንድ ሰው በሚጠፉት መካከል ከሸተተ የሚድኑት መሃልም ግን መሽተት አለብህ። አንዳንድ ሰው የሚድኑት መሃል ይሸትና የሚጠፉት መሃልም ግን መሽተት አለብህ። በሁሉ ሰው መካከል መሽተት አለብን። ጌታ ኢየሱስ ክርስቶስን አይታችሁታል። ፈሪሳውያንም ያሸቱታል፣ ደቀ መዛሙርቱ ያሸቱታል። እነዚህን ጳውሎስን ያዋቸው ቤተ ክርስቲያን ያሉ ቅዱሳን ያሸቷቸዋል። በደጅ ያሉ ፈሪሳውያንም ያሸቷቸዋል። ሁሉም ጋር ሽታ ናቸው። በደጅ ያሉት ሊገሏቸው ይፈልጓቸዋል። በውስጥ ያሉት በመንበርከክና በጸሎት አጠገባቸው ቆመው የወንጌሉን ተካፋይ ይሆኗቸዋል። ሽታው አንድ ነው፣ መልእክታቸው ሁለት አይደለም። መልእክታቸው አንድ ነው። ኢየሱስ ስትሉ መልእክታችሁን ስታቀርቡ ጠረናችሁ። ክብር ለእግዚአብሔር ይሁን። አንድ የመጨረሻ ቃል የምነግራችሁ እዚሁ ቦታ ላይ ጳውሎስ የሚናገረው ለእግዚአብሔር ቃል ፌዝፉል ሁኑ፣ ለወንጌል እውነት የታመናችሁ ሁኑ። በፍጹም ጳውሎስ እንደዚህ አለ። ትርፍ ለማግኘት ብለው እንደሚሸቅጡ አይደለንም። ትርፍ ለማግኘት ብለው ለቅዱስ ቃሉ ታማኞች ነን አለ ጳውሎስ። ታማኙ ነው። በፍጹም በእውነት ሰው እንዲያመሰግናችሁ ምንም ነገር እንዳታረጉ፣ ጌታ እንዲከብር ብቻ አርጉ። እስቲ አሜን በሉ። በእውነት ዛሬ የረገማችሁ ሰውዬ ነገ ወደ ጌታ መጥቶ ይባርካችኋል። በፍጹም ከሰው ጋር እንዳይገናኝ ጳውሎስ የሚለው እሱን ነው። ትርፍ ለማግኘት ፕሮፊቱ እግዚአብሔር አይደለም እኮ አይደል ጳውሎስ እያወራ ያለው። እኔ ትርፍ ለማግኘት ብዬ በእግዚአብሔር ቃል ላይ እንደሚሸቅጡት አይደለም። ጳውሎስ የሚያቀርበው ምን መሰላችሁ? ጄኒዩን ያልሆኑ አሉ። ምንድነው? ለምሳሌ አሁን ጳውሎስ ያቀረበበት ላቀርበው ወይኑ ላይ ውሃ ይጨምሩበታል። ከዛ ያቀጥኑትና ቴስቱን ያጠፉታል። ጄኒዩን አይደሉም ነው። ምን ማለት ነው? ክብር ለማግኘት የሆነ ከሰው ዘንድ ሞገሳን ለማግኘት ከሰው ዘንድ የሆነች ትርፍን ለማግኘት ብለው ሚክስ ያደርጉታል። እንደዛ አይደለንም እኛ። የወንጌል አማኝ እንደዛ አይደለንም እኛ። ለቅዱስ ቃሉ ታምነን እስከ መጨረሻ እንድንሄድ ጌታ ይርዳን።
እውነትን ብቻ ወንጌልን ብቻ ክርስቶስ ኢየሱስን ያውም የተሰቀለውን ብቻ እየሰበከን እንድንጨርስ ጌታ ጸጋውን ከሁላችሁ ጋር ያርግ። እውነቴን ነው የምነግራችሁ። ሙገሳ በጣም ከባድ ነገር ነው። ቻሌንጅ ደግሞ ሌላ ደግሞ መከራ በጣም ከባድ ነገር ነው። መሞገስ ደግሞ ቀጥሎ መገረፍ ሁለቱም ከባድ ነው። ጳውሎስ እንደዚህ አለ፣ ትርፍ ለማግኘት ብለን በፍጹም በወንጌሉ ላይ አንዳች አንጨምርም። መጨመር የሚለውን ቃል ጳውሎስ ምንድን የሚለው መሸቀጥ፣ ጥሩ ቃል አይደለም አይደል? ቃሉ በጣም ኔጌቲቭ ነው። መሸቀጥ ፐርሰናል ትርፍ ለማግኘት ቀጥሎ ከኔ የሚቀበለው ሰውዬ በህይወት ይኑር አይኑር ያገኝ አያገኝ ጉዳይ አይደለም ማለት ነው። ትርፉን ለማግኘት ብቻ ነው እምሮጠው። ጳውሎስ ደግሞ እንደዚህ ይላል፣ እኔ ልጎዳ፣ እኔ ዋጋ ልክፈል፣ የሚያዳምጠኝ ሰው ደግሞ የዘላለም ህይወት ትርፍ ያገኝ። ክብር ለኢየሱስ ይሁን። አያችሁ፣ ፌዝፉል ሆናችሁ እግዚአብሔርን ወንጌል ስትናገሩ አጠገባችሁ ላለ ሰው ስትሰብኩ የምትኖሩበት አካባቢ ስትሰብኩ ምናልባት እናንተ ቻሌንጅ ሊገጥማችሁ ይችላል። ያ ሰው ግን ይድናል። ያ ሰው ግን ህይወት ያገኛል። አንተ የሚያዋጣ እግዚአብሔር ያዋጣው ቀን ነው። አንተ ትርፌ የምትለው እግዚአብሔር ነግዶ ባንተ ያተረፈ ቀን ነው። ክብር ለኢየሱስ ይሁን። እኔ አይደለም ሂሳብ የምሰራው፣ ትራንዛክሽኑ ላይ እግዚአብሔር ነው ሂሳብ የሚሰራው። እግዚአብሔር ያዋጣኛል ብሎ ሲነግድ አብረ መነገድ ነው። ያኔ እግዚአብሔር ምናልባት የኔን በሙሉ ወስዶ ነግዶ ሊያተርፍ ይችላል። እኔ ባዶ እጄን ነኝ አልልም። እግዚአብሔር በእኔ ነግዶ ስንት አተረፈው እላለሁ። እግዚአብሔር ካተረፈ ያዋጣኛል፣ ሰማይ በአክሊል መልክ እቀበለዋለሁ። ጳውሎስ ዛሬን የማያየው ሰፈር ስለማያረግ አይደለም፣ ዋጋ እየከፈለ ስላልሆነ አይደለም። በጣም ዋጋ እየከፈለ ነው። በጣም እየተሰቃየ ነው። ወንጌል በመስበኩ ምክንያት በጣም እየተሰቃየ ነው። በምንድን ነው ታዲያ ጳውሎስ የሚያካክሰው? ሰማይ ዘላለም ወደፊት ይታየዋል፣ እንደዚህ ይታየዋል። ስለዚህ እኔ በፍጹም አልቀላቀልም አለ። ይሄንን ብቻ የበራልኝ አለ፣ የተገለጠልኝ አለ፣ ያወቅኩት አለ፣ እኔ የዳንኩበት አለ። ይሄንን ብቻ እየሰበኩኝ እቀጥላለሁ። ኢየሱስ ክርስቶስ ጌታ ነው። ወዳጆች ሆይ መልካም መዓዛ በእናንተ ውስጥ አለ። እየጠፋ ያለውን ሰው ሊያድነው የሚችል በምድር ላይ ያለ የመጨረሻ መልእክት እናንተ ጋር ነው ያለው። ሌላ ሰው ጋር የለም። ሰው ቴክኒካሊ አውት ስማርት አድርጎ ከዘላለም ሞት መዳን አይችልም። ሰው በጣም በጥንቃቄ ባህሪውን አስተካክሎ ከዘላለም ጥፋት መትረፍ አይችልም። እናንተ ጋር አለ መዓዛው፣ ሽታው እናንተ ጋር አለ። አሽትቶት ሮጦ መምጣት ይችላል። ላምልጥ ወደ ህይወት ማለት ይችላል። ይሄንን የሚያክል የዘላለም ህይወት ዕውቀት ተሸክመን ምንም እንዳልያዘ ሰው አጠገቤ ያለው ሰው እየጠፋ ዝም ማለት የለብኝም። መዓዛው ይውጣ ይሽታት። ዋንቷን ግን ሰው ቁጭ ስትሉ ስታገኙ ሰው መዓዛው ይውጣ ይሽታተው። ሰውየው ወደ ሲኦል እየሄደ ከሆነ እየሞተ እንደሆነ ይወቅ። በጌታ ከሆነ ደግሞ ይበርታ። ብራዘር በጌታ ነው? አዎ በርታ፣ አይዞ፣ ጽና፣ ጸልይ፣ ወንጌል ስባክ ብለ አበርተተ ተለቀዋል። በጌታ ካለ ነው ጎትተ ይዘ ወደ ዘላለም ህይወት በክርስቶስ ኢየሱስ በኩል። ይሄ በምንድን ነው የሚሆነው? በሽታ የዘላለም ህይወት ዕውቀት ወንጌል። አሜን ነው። በጣም ብዙ ሰው መሄጃ አጥቶ የት ልሂድ ብሏል። ዓለም ጨርሳለች፣ አልቋል። ዓለም ራሱ ባይዘው አሁን ሳይንቲፊክ የሆኑት ነገሮችን ካያችኋቸው ዲመኒክ እየሆኑ ነው። ኑሮ ለማቅለል ተብሎ እየተደረገ ያለው ነገር በሙሉ ወዴት እየሄደ እንደሆነ አይኑ የተከፈተ ሰው በግልጽ ያየዋል። የቤተ ክርስቲያን ንጥቀት በቅርብ እንደሆነ ይታያቸዋል። ባይዘው ልትሄድ እንደሆነ ይገባሃል። ለዚህማ እግዚአብሔር ቤተ ክርስቲያንን አሳልፎ አይሰጣትም ትላለህ ቁጭ ብለህ። አውሬው እንዴት አፍጥጦ እየመጣ እንደሆነ እምነት አይመርጥም። ባይዘው የክርስቲያን ሀገር ነው የክርስቲያን ሀገር ያልሆነ የሚባል የለም። ከሁሉንም ነው እየጠቀለላቸው ያለው ሲስተሙ። ሪሊጅን አይመርጥም። ማንም ብትሆን ችግር የለው ምና ነው የሚለ። አሁን እኛ ክርስቲያን ካልሆን ካድንም ነው የሚለው። እሱስ የፈለገው ይሁኑ፣ ተራራውን በየትኛውም በኩል ውጣው ጫፍ ላይ እንገናኝ ነው የሚለ። ቤትም በኩል አንወጣም፣ መንገዱ አንድ ነው። ሌላው በሙሉ ሲኦል ነው የሚገባው። ከክርስቶስ ኢየሱስ ውጪ በሙሉ ሲኦል ነው። በክርስቶስ ኢየሱስ በኩል ብቻ ነው ሰው የዘላለም ሕይወት የሚያገኘው። ሲስተሙ አግሬሲቭ ሆኗል። ሰው ማምለጥ ይፈልጋል። ወዴት ይሄድ?
እንንቃ። አትሊስት እንደ ኢሲአርሲ እኛ መንቃት አለብን። እንደ ግለሰብ እያንዳንዳችን መባነን ብንን በሉ፣ ንቀት በሉ። ቶሎ ወደ ሞት የሚነዳውን ሰማይ የሚሄድ ብዙ ሰው ይዘን መሄድ አለብን። እስቲ አሜን በሏ። ብዙ ሰው መዳን አለበት በእኔና በእናንተ ዘመን። በእውነት ነው የምነግራችሁ፣ ብዙ ሰው ከዘላለም ጥፋት ማምለጥ አለበት። በምንድን ነው የሚያመልጠው? መልካሙን መዓዛህን አውጣው። እግዚአብሔር አምጣ አትበለው፣ አንተ ውስጥ አስቀምጦታል። በእያንዳንዳችን ውስጥ አስቀምጧል። የወንጌል እውነት ነው መልካሙ መዓዛ። ሰው የዘላለም ሕይወት የሚያገኝበት ይሄ መልእክት ነው። መልካሙ መዓዛ አውጡት። ይሰበር ሸክላው። ውስጥ የተቀመጠው የከበረው መዝገብ ይውጣ። የከበረ መዝገብ ሸክላ ዕቃ ውስጥ አለው። ሸክላው ካልተሰበረ እንዴት ይወጣል? ወንጌልን የሚያክል እውነት ተሸክሜ ደብቄው እንዴት ይሆናል? ሸክላው ይሰበር፣ መልእክቱ ይውጣ። አይ ሸክላውን ቫልዩብል ያደረገው ሸክላው የተሰራበት ማቴሪያል አይደለም። ሸክላ ውስጥ እግዚአብሔር ያስቀመጠው መልእክት ነው። አውጣው። ጮክ በሉና እስቲ እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብካለን። ይሄ የቤተ ክርስቲያን አዋጅ፣ የዘላለም ሕይወት መልእክት ነው። በቃ ይሄ ነው አዋጃችን። መልእክቱስ የዘላለም ሕይወት መልእክት ነው። እማናፍርበት ነገር ወንጌል ብቻ። ምንም ነገር እስክደርስበት ነው። ከዛ ያሳፍርሃል፣ እንደውም ያሸማቀቃል። ለዚህ ነው እዚህ ድረስ የደከምኩት ነው የምትለው። ወንጌልስ ሰውየው ቢመጣ የዘላለም ሕይወት ነው የሚያገኘው። ኢየሱስ ክርስቶስ ጌታ ነው፣ ያድናል። ብቻውን ነው የሚያድነው። እግዚአብሔር አብ የሚቀበለው በክርስቶስ ኢየሱስ በኩል ብቻ ነው። ይሄ መልእክት ማጋን ያለው ቤተ ክርስቲያን ጋር። ቤተ ክርስቲያን ምን እንድታደርግ ነው መሬት የተቀመጠችው? እንድትሰብከው ክሌም አውጁት። ሌላ ነገር አታውጁ፣ ይሄን አውጁ። ይሄንን እናውጃለን፣ ይሄንን እንሰብካለን። አንዲት ሰዓት ለቀን አንገዛም። ኢየሱስን እንሰብከዋለን፣ ገና እንሰብከዋለን። ጮክ በሉና ክርስቶስን እሰብከዋለሁ በሉ እስቲ። እኮራለሁ። ታውቃላችሁ እኔ በዚህ ይሞቃል ውስጤ፣ ይገላል ውስጤ። ከክርስቶስ ኢየሱስ ውጪ አንሰብክም። ጳውሎስ እንደዚህ ራሳችንን አንሰብክም። የምንሰብከው እርሱን። እንዴት ያስመካል! እርሱ። እኔ ምንድነው የተጠየኩት? ማጽደቅ አይደለም የተጠየኩት፣ የጸደቀውን ማወጅ ነው የተጠየኩት። ኦሬዲ እግዚአብሔር ከሰማይ ማህተም ይነገርልኝ አለ አብ። መላእክቶች በሙሉ ይሄንን ለማወጅ እኛን ለማገዝ ሰፍረዋል መሬት ላይ። ለማን የተሰጠው? ለቤተ ክርስቲያን። አግሬሲቭ መሆን ካለባችሁ እዚህ ላይ ሆኑ። ክብር ለኢየሱስ ይሁን። ደስ ይለኛል። እኔ ጎናችሁ እስክትሞት ድረስ ለኢየሱስ ክርስቶስ ተናገር በሉት። እግዚአብሔር ክብራችንን እዚህ ውስጥ አድርጎታል። እግዚአብሔር ኃይላችንን እዚህ ውስጥ አድርጎታል። እግዚአብሔር መወደድም ሞገስም ካለ እዚህ ውስጥ አድርጎታል። በዚህ ቦልድነስ ክርስቶስ ኢየሱስን እንሰብካለን። የምንሰብከው የዘላለም ሕይወት ያለው እሱ ጋር ብቻ ስለሆነ ነው። ኦብሰስድ መሆን አለባችሁ በክርስቶስ። ተያዙ እንደ ሱስ እንዳለበት ሰው። ስለ ኢየሱስ ሳትናገሩ እማትውሉ። ወንጌል ካልሰበክ ይመምህ እስቲ። ይቆረጥመኛል፣ ምን ሆኜ ዝም ብሎ ይቆረጥመኛል። ባክ በርዶ ነው አትበል። ስለ ኢየሱስ ስላላወራው ነው በል። እስቲ አሜን በሏ። ምንድነው ኮንፈርት የከለከለኝ ስትል አጠገቤ ላለው ሰው ያልነገርኩትም ብራዘር ኢየሱስ ክርስቶስ ይወዳል። ይለቃል። ቁርጥማት ራሱ ትሞቃለህ። ከውስጥ ወደ ውጭ ይሞቃል። የውስጥ ሙቀት ደግሞ ለደጁ ብርድ ራሱ ይሆናል። የለም ሌላ። እግዚአብሔር ሁሉ ነገራችንን እዚህ ውስጥ ገብቶናል። ይሄን አድርገን እንጨርሰዋለን። ኢየሱስ ክርስቶስ ብቻ ያድናል። የዘላለም ሕይወት የሚሰጠን ጌታችን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ዋሴ ነው።